ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ ደግሞ እንደተለመደው ከእግዚአብሔር ቃል በመነሳት የእግዚአብሔርን ቃል አንብበን ቀጣዩን ፕሮግራም እንሰራለን። እግዚአብሔር አምላክ የተመሰገነ ይሁን። በሮሜ መጽሐፍ ምዕራፍ 3 ከቁጥር 21 ላይ እንደዚህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። እንግዲህ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈው መልእክት ነው። እዚህ ላይ እንግዲህ የምንመለከተው በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። እንግዲህ ጽድቅ ምንድን ነው? በሕግና በነቢያት የተመሰከረለት አንድ ጽድቅ አለ፣ ጻድቅ አለ። እሱም ኢየሱስ ክርስቶስ ነው። እንግዲህ እዚህ ጋር መጽሐፉ እንደሚናገረው የእግዚአብሔር ጽድቅ ያለ ሕግ ተገልጧል። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ይላል። ከዚያ በምንድን ነው? በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ የሚገኘው በስራ እንዳልሆነ፣ በሌላ መንገድ እንዳልሆነ ሐዋርያው ቅዱስ ጳውሎስ በጻፈው መልእክት መረዳት እንችላለን። እንግዲህ ጽድቅ ስንል ይሄ የእግዚአብሔርን ጽድቅ ነው እያወራን ያለ ነው። የሰው ጽድቅ አለ። ሰዎች በራሳቸው እንጸድቃለን፣ እንድናለን፣ የዘላለም ሕይወት እናገኛለን፣ በዚህ መንገድ በዚያ መንገድ መንግስተ ሰማያት እንገባለን ብለው ራሳቸው ያቆሙት የሰሩት የጽድቅ ስራ ወይም የጽድቅ መንገድ አለ። እሱን አይደለም ሐዋርያው ጳውሎስ እየተናገረ ያለው፣ ስለ እግዚአብሔር ጽድቅ ነው እያወራ ያለው እና ይህንን የጽድቅ መንገድ ወይም ደግሞ ይህንን የእግዚአብሔርን ጽድቅ አምኖ መቀበል በእምነት የሚገኝ መሆኑን ጳውሎስ በግልጽ አስረድቶናል ማለት ነው። እና ጽድቅ በእምነት እንጂ በስራ እንዳልሆነ ለማስረዳት ነው። ሌላው እንግዲህ ዛሬ ከባለፈው በመጽሐፈ ቅዳሴ ላይ የተሰራ በጣም ትምህርት አለ። እሱን ትምህርት ወደኋላ ሄዳችሁ ይህንን ፕሮግራም የምትከታተሉ ሰዎች ስለ ቁርባን፣ ስለ ቅዱስ ስጋው፣ ስለ ክቡር ደሙ በቅዳሴ መጽሐፍ ላይ ስለተጻፈው ስለ ብዙ ነገሮች እንግዲህ መጽሐፈ ቅዳሴ በአጠቃላይ ሐሳቡ ከመጽሐፍ ቅዱስ አንጻር ሲታይ መጽሐፍ ቅዱሳዊ ያልሆነ ሐሳብ በክርስቶስ ትምህርት ላይ የተጨመረ ብዙ ነገር እንዳለ ከኋላ ያለውን ትምህርት በማየት ይህንንም ደግሞ በመቀጠል እንድታዩት ነው እና እንግዲህ ወደኋላም ወደፊትም እየሄዳችሁ በዚህ የሚቀርበውን ትምህርት እንድታዳምጡት ነው። ሌላው ዛሬ እንግዲህ የምንመለከተው ሰላም፣ የኪዳን ሰላም አለ። የኪዳን ሰላም የሚባል አለ። በዚህ እንግዲህ በኢትዮጵያ ቤተክርስቲያን ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኪዳን ሰላም ወይም ደግሞ የሰላም ኪዳን የሚል ራሱን የቻለ ካህናቱ የሚያዜሙት፣ ሊቃውንቱ የሚጮሁት፣ በሊቃውንቱም በካህናቱም አገልግሎት የሚገኝ ሊቃውንቱም ወይም መምህራን የሚጮሁት እንደገና ደግሞ ካህናት የሚጮሁት በሁለቱም የአገልግሎት መስመር ያለ ሐሳብ ነው። ይህንን ሐሳብ በምንመለከትበት ጊዜ እንደተለመደው ከመጽሐፍ ቅዱስ ቃል ጋር በማነጻጸር እግዚአብሔር በመጽሐፍ ቅዱስ ወይም ደግሞ በቃሉ ከተናገረው ነገር ጋር በማነጻጸር ሐሳቡን ለመረዳት እንድንችል ይጠቅመናል ማለት ነው። እንግዲህ ይህንን ሳቀርበው መጽሐፍ ቅዱስ የሚናገረውንና
በዚህ በመጽሐፈ ቅዳሴ ላይ የተቀመጠውን ሐሳብ ሁለቱን በማነጻጸር እውነት የሆነውን ነገር ሰዎች ለይተው እንዲሄዱ ነው። መጽሐፈ ቅዳሴ በራሱ ከመጽሐፍ ቅዱስ ጋር ይስማማል ወይ ወይም ደግሞ መጽሐፍ ቅዱስ የመጽሐፈ ቅዳሴን ሐሳብ ይደግፈዋል ወይ ብለን እንድናስብ እንድናሰላስል ቆም ብለን እንድናይ እንድንመረምር እንድንፈትሽ ያደርገናል ማለት ነው። እንግዲህ ዛሬ ይህንን በተመለከተ እንቀጥላለን። እንግዲህ መጽሐፎችን በደንብ አድርገን እንግዲህ አንደኛ የሚጠቀሱ ጥቅሶችን መጽሐፉም ያላቸው ሰዎች መጽሐፉን በማንበብ መጽሐፉ የሌላቸው ሰዎች ደግሞ ሐሳቡን በመያዝ ከመጽሐፍ ቅዱስ ጋር በማነጻጸር እውነት የሆነውን የክርስቶስን ትምህርት ሰዎች እንዲያገኙ በክርስቶስ ትምህርት እንዲድኑ እንዲጸድቁ የዘላለም ሕይወት እንዲያገኙ ስለሆነ ዋናው ዓላማ ማለት ነው። እና በዚህ ሰላም ዘኪዳን ወይም ደግሞ የኪዳን ሰላም በሚለው ክፍል ውስጥ ከመጽሐፈ ቅዳሴ ቀጥሎ የሚገኝ ነው። እንግዲህ የቤተ ክህነቱ ሰዎች ያውቁታል ብዬ አምናለሁ። እና ምን ብሎ ይናገራል? ተሳልከ እግዚኦ ምድረከ ሃሌሉያ ወሚጥማተከ ምኔን ሃሌሉያ አርየነ እግዚኦ ሳይለከ ሃሌሉያ ይትፌሳ ልብኪ ኦ ድንግል ወይትሊያል ቀርንኪ በክብር ሰማይ ዳግሚት ብኪ ድን ዓለም ወበወልድኪ ኮነ ሰላም ይላል። ምን ማለት ነው ብለን ስንናገር አቤቱ ለምድር ሞገስን አደረግ፣ ሃሌሉያ ቁጣህንም ከኛ መልስ፣ ሃሌሉያ አቤቱ ምሕረትህን አሳየን፣ ሃሌሉያ ድንግል ሆይ ልብሽ ደስ ይበለው መንግስትነትሽም ይላል በክብር ከፍ ይበል፣ ሁለተኛ ሰማይ ሆይ በአንቺ ዓለም ዳነ በልጅሽም ሰላም ሆነ ይላል። እንግዲህ ይህንን በጣም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም እንደተናገርኩት አገልግሎት ላይ የሚባል በዜማ የሚባል የዜማ ክፍል ወይም ደግሞ የሥርዓተ ቤተክርስቲያን አንዱ ነው እና እዚህ ላይ ሁለት ነገሮችን ማንሳት የፈለኩት ይህንን ልጠቅስ የፈለኩበት ዋና ምክንያት ድንግል ሆይ ልብሽ ደስ ይበለው መንግስትነትሽም በክብር ከፍ ይበል ይላል። ይሄ ከመጽሐፍ ቅዱስ አንጻር ስለ ማርያም መንግስት አላት። እንግዲህ ማርያም ራሱን የቻለ እግዚአብሔር ሉዓላዊ አምላክ ነው፣ ፈጣሪ ነው፣ በሰማይ በምድር ምሉ ነው፣ ሕያው አምላክ ቅዱስ የሆነው እግዚአብሔር እንግዲህ በዓለም የታወቀ ወይም ደግሞ በሰማይና በምድር ሉዓላዊ ሆኖ የሚኖረው እግዚአብሔር ብቻ ነው። በሁሉ ስፍራ የሚገኝ በሁሉ ቦታ የሚገኝ ለሚጠሩት መልስ መስጠት የሚችል ሰማይና ምድርን የሰራ እግዚአብሔር መንግስት እንዳለው መጽሐፍ ቅዱስ ይናገራል። የእግዚአብሔር መንግስት ደግሞ የጸናች መንግስት እንደሆነች ደግሞ በደንብ አድርጎ ይናገራል። እዚህ ጋር ስንመጣ ግን መንግስትነትሽ ነው የሚለው። አሁን ይሄ መንግስትነትሽ ወይትሊያል ቀርንኪ በክብር ይላል። ቀርንኪ ማለት መንግስትሽ ነው፣ ግዛትሽ ይላል። አሁን እንግዲህ ለማርያም መንግስት አላት። እንግዲህ እግዚአብሔር ሁለት መንግስት ነው ያለ። የእግዚአብሔር መንግስት አለ፣ የዚህ ዓለም አምላክ የሰይጣን መንግስት አለ። ሌላው ራሷ ደግሞ ማርያም መንግስት ናት በራሷ። ስለዚህ የቤተ ክርስቲያኒቱ ሊቃውንት ማርያምን እንደ መንግስት አድርጎ ወይም ደግሞ መንግስትነትሽ የሚለው ቃል ራሱ በጣም አደገኛ ነው። ስለዚህ ይሄ ከመጽሐፍ ቅዱስ ቃል ጋር እንዴት ሊዛመድ ይችላል? ይሄ ስህተት አይደለም ወይ? ይሄ ትክክል ነው ወይ ብለን መጠየቅ አግባብ ነው ብዬ እላለሁ። ስለዚህ እንዲህ አይነቱ ትምህርት አሁን ለማርያም እንግዲህ የእግዚአብሔር መንግስት ሁሉን ትገዛለች ይላል። ውስተ ኩሉ በሐውርት መለኮቱ የእግዚአብሔር መንግስት ሁሉን ትገዛለች ይላል። የእግዚአብሔር መንግስት ሁሉን ተገዛች። የማርያም መንግስትነት ደግሞ ምንድን ነው የሚለውን በደንብ ማብራር ይጠይቃል። ስለዚህ ማርያምን ራሱ እንደ እግዚአብሔር እንደ አንድ መንግስት አድርጎ ወክሎ መናገር በጣም አደጋ ነው እና ወይትሊያል ቀርንኪ በክብር የሚለው ከመጽሐፍ ቅዱስ አንጻር ሲታይ በጣም የተሳሳተ ሐሳብና ትርጉም ነው ያለው። ሌላው ማርያም መንግስት ልትሆን አትችልም። የእግዚአብሔር መንግስት እንዳለው የዚህ ዓለምም አምላክ ሰይጣን ራሱን የቻለ አስተዳደር መንግስት እንዳለው ምድራዊው መንግስት አለ፣ ሰማያዊ መንግስት አለ። ምድራዊው መንግስት እንግዲህ ሰይጣን የሚገዛው ደግሞም ሰይጣን የማይገዛው ደግሞ የእግዚአብሔር መንግስት በሰዎች አለች ማለት ነው። ስለዚህ ይህንን ሐሳብ በደንብ አድርገን ማስተዋል መቻል አለብንና ስለዚህ መንግስትነትሽም በክብር ከፍ ከፍ የሚለው ይሄ በፍጹም ከመጽሐፍ ቅዱስ ትምህርት ጋር ሊሄድ ስለማይችል አንባቢዎች ወይም ደግሞ የዜማ ባለቤቶች ይህንን የዜማ ክፍል ወይም ደግሞ የኪዳን ክፍል እንድታርሙ ጥያቄ ያቀርባለሁ ማለት ነው። ሌላው ሁለተኛ ሰማይ ይላል። ማርያምን ሁለተኛ ሰማይ አድርጎ መጥራት እንግዲህ መጽሐፍ ቅዱስ ብዙ ሰማየ ሰማያት ይላል እንደዚህ ይላል እንጂ ግን የመጀመሪያዋ ሰማይ ማርያም፣ ሁለተኛዋ ሰማይ ማርያም፣ ሶስተኛው ሰማይ አሁንም እንተና እያለ እየዘረዘረ አይሄድም።
ሰማየ ሰማያት ብሎ ይናገራል። ልክ ነው፣ መጽሐፍ ቅዱስ ይናገራል። ይሄ እንግዲህ ግልጽ ነው። እዚህ ጋር ስንመጣ ግን ሁለተኛ ሰማይ ተብላ ማርያም ተጠርታለች። ማርያም ሁለተኛ ሰማይ ልትሆን አትችልም። በየትኛው ቀመር በየትኛው ስሌት እግዚአብሔር በቃሉ ያልተናገረውን ነገር እግዚአብሔር ማርያም ሁለተኛ ሰማይ ናት ካላለን አንደኛው ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ የሚባሉ ነገሮች አሉ። ሰባቱ ሰማያት የምንላቸው ነገሮች አሉ። እንግዲህ ሰባቱን ሰማያት መጽሐፍ ቅዱስ በቅደም ተከተል አያስቀምጣቸው። ሰባቱን ሰማያት የሚቆጥሯቸው ሊቃውንቱ ናቸው። የቤተ ክርስቲያን ትምህርት ነው ሰባቱ ሰማያት እንዳሉ። እዚህ ጋር ግን ሁለተኛዋ ሰማይ ማርያም ናት። እንደገና ደግሞ ሰባቱ ሰማያት ከሚባሉት መካከል ከዚያ ከሰባቱ ሰማያት ውስጥ ደግሞ ማርያም አንደኛዋም አይደለችም፣ ሁለተኛዋም አይደለችም። ታዲያ ይቺ ማርያም ደግሞ ሁለተኛ ሰማይ የተባለችበት መንገድ በምንድን ነው? እና ሁለተኛ ሰማይ የሚለውን በደንብ አድርገው ይናገራሉ። እና ይህንን ሲናገሩ አንዳንድ ጊዜ ሁለተኛ ሰማይ ማለት ጌታችን ኢየሱስ ክርስቶስን ጸንሳ ስለጸነሰች በማህፀን ስለተሸከመችው በሷ ስላደረ እግዚአብሔር በሰማይ ይኖር እንደነበረው እንዲሁ በሱ አደረ የሚለውን ትርጉም ለመወሰን ነው። እና ትልቁ ችግሩ ምንድን ነው ብለን ስንል እኔ ሊቃወምበት የቻልኩበት ምክንያት ሁለተኛ ሰማይ ሆይ ባንቺ ዓለም ዳነ ነው የሚለው። ትልቁ ችግር ይሄ ነው። ሁለተኛ ሰማይ ሆይ ዓለም ባንቺ ዳነ። ዓለም በኢየሱስ ነው የዳነ እንጂ በማርያም አይደለም። እዚህ ጋር ትልቅ ክህደት፣ ትልቅ ስህተት፣ ትልቅ ኑፋቄ፣ ትልቅ ምንፍቅና በኦርቶዶክስ ቤተክርስቲያን ውስጥ እየተካሄደ እንደሆነ አንባቢዎችም ሰሚዎችም ማዳመጥ መቻል አለባቸው። ስለዚህ ባንቺ ዓለም ዳነ የሚለው ትምህርት መጽሐፍ ቅዱስ አይደለም። ስለዚህ ዓለም የዳነው በክርስቶስ ኢየሱስ ነው። ዓለም የዳነው በኢየሱስ ነው። እግዚአብሔር በላከው በልጁ በክርስቶስ ኢየሱስ እንደዳነ መጽሐፍ ቅዱስ ይመሰክርናል። እንግዲህ ድነት ያለው በክርስቶስ ነው። ጽድቅ ያለው በክርስቶስ ነው። ሕይወት ያለው በክርስቶስ ነው። የኃጢአት ስርየት ያለው በክርስቶስ ነው። በተለይ በአዲስ ኪዳን ጎልተው የምናገኛቸው ነገሮች በክርስቶስ ኢየሱስ እንደተፈጸሙ ግልጽና ግልጽ ነው። ስለዚህ በአንቺ ዓለም ዳነ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። የክርስቶስን ትምህርት የክርስቶስን ሞትና ትንሣኤ ከንቱ ገደል የከተተ ትምህርት ነው። ይሄ መታረም አለበት ነው። ዓለም የዳነው በኢየሱስ ስለሆነ ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት አለው እንጂ እንዳይጠፋ እግዚአብሔር ወደ ዓለም አላከውምና ልጁን የላከበት ወደዚህ የላከበት ምክንያት ዓለም በልጁ እንዲድን ነው የሚለው። ዓለም የዳነው በልጁ እንጂ በማርያም አይደለም። ስለዚህ የመጽሐፍ ቅዱስን ሐሳብ በመቃወም የተጻፈ ጽሑፍ ስለሆነ ይህንን በደንብ አድርገው የሚሰሙ ሰዎች ማዳመጥ አለባቸው ነው። እና ይሄ እንግዲህ ኪዳን ላይ የተቀመጠው ሐሳብ ነው። ሌላው ሊጥ ወንዘ ቀዳሚት የሚለው ቀዳሜ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ለአቡሁ እስመ አንተ ውእቱ በጎ ለእግዚአብሔር ዘያትት ኃጢአት ዓለም ይላል። አሁን ለምሳሌ ይሄንን እንግዲህ ስንመለከት ለምሳሌ ገጽ 468 ላይ ስንሄድ 68 ላይ ስንሄድ የምናገኘው ነገር ነው። አሁን ይህንን ትርጉም በደንብ ማየትም ስላለብን ግልጽ በሆነ መንገድ ማየት አለብን ማለት ነው። 468 ላይ ስንሄድ የምናገኘው ሐሳብ ነው። ይህንን ምን ይላል? የስጦታ መጀመሪያ ኢየሱስ ክርስቶስ ለአባቱ ኃይሉ ጥበቡ ነው ይላል። የስጦታ መጀመሪያ እግዚአብሔር ለዓለም የሰጠው ስጦታ ልጁን ነው። ቀዳሜ ጸጋ ኢየሱስ ክርስቶስ ኃይሉ ወጥበቡ ለአቡሁ እስመ አንተ ውእቱ በግው ለእግዚአብሔር ዘያትት ኃጢአት ዓለም ተሳሃለነ እስመ ወረድከ እምሰማይ በመስፈርተ ጥበቡ ለአቡከ ከመ ታድኅን ለይኩተከ ዘአንተ ለሐቆ መዋቴ ዘይማስን ዘያጉር በክነፈ ነፋስ ዘይሬስዮም ለመላእክቲሁ መንፈሰ ወለለ ይትላክዎ ነደ እሳት ዘይኔጽራ ለምድር ወይሬስያ ከመ ትራድ ይላል። ይሄ ወደ አማርኛው ስናመጣው የስጦታ መጀመሪያ ኢየሱስ ክርስቶስ ለአባቱ ኃይሉ ጥበቡ ነው። ያለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህና ይቅር በለን ይላል። እኔ ግን ሳስተካክለው ይቅር ብለህናል ነው። አሁን በክርስቶስ እግዚአብሔር ይቅር ብሎናል። እኛ ወደን መቀበል አለመቀበል የራሳችን ጉዳይ ነው የሚሆነው። እግዚአብሔር በክርስቶስ ዓለምን ይቅር ብሎታል። ሐሳቡን የምንወስደው እግዚአብሔር በተስማማበት ስለሆነ ማለት ነው። እግዚአብሔር ይቅር ካለን እግዚአብሔር ይቅር ብሎናል ብለን ነው የምንናገረው። ስለዚህ ይቅር እንደተባል በእግዚአብሔር አሰራር በእግዚአብሔር የማዳን ጥበብ ድነናል፣ ጸድቀናል፣ ይቅርታ አግኝተናል፣ ምሮናል እግዚአብሔር በማን? በክርስቶስ ኢየሱስ። ይሄንን ግለሰቡ መቀበል አለመቀበል የራሱ ጉዳይ ነው የሚሆነው። በእግዚአብሔር አሰራር ያለውን ሐሳብ ስንወስድ ግን ይቅር ብለህናል ብለን እንወስደዋለን ማለት ነው። እግዚአብሔር በክርስቶስ ምን ብሎናል? ይቅር ብሎናል። እግዚአብሔር በክርስቶስ ምን ብሎናል? አድኖናል። እግዚአብሔር በክርስቶስ ምን ብሎናል? ምሮናል። እግዚአብሔር በክርስቶስ ምን አድርጎናል? ወደ ራሱ አቅርቦናል፣ ቀርበናል።
እንቀርባለን አይደለም፣ በክርስቶስ አቅርቦናል። የቀረብንበትን እውነት ግን መቀበል የአንድ ሰው ድርሻ ነው የሚሆነው። ስለዚህ በአባትህ በጥበቡ መስፈርት ከሰማይ ወርደሃልና ኢየሱስ ወደዚህ ምድር ወይም ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ በአባቱ ጥበብ መሆኑን ይናገራል። ከሰማይ ወርደሃልና አንተ የፈጠርከውን ሟች ተለዋጭ የሆነ ፍጥረት ግን ታድን ዘንድ። ማን ነው የሚያድን? እግዚአብሔር። በማን? በክርስቶስ ኢየሱስ በኩል በነፋስ ክንፍ የሚሄዱ መላእክትን ረቂቃን የሚያገለግሉትንም የእሳት ነበልባል የሚያደርጋቸው ምድርን አይቶ እንድትንቀጠቀጥ ያደርጋታል። ተራራዎችንም ይላል ተራራዎችንም ይዳስሳቸዋል፣ ይጨሳሉ። ዓለምን የያዝክ አንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አጽናቸው ይላል። ይሄ በጣም የሚገርም ሐሳብ ያለበት በጣም መጽሐፍ ቅዱሳዊው የሆነውን ነገር የተናገረ ሐሳብ ነው። እንግዲህ የእግዚአብሔር ስጦታ ማን ነው? ኢየሱስ ነው። ዋና ላነሳ የፈለኩት ነገር የእግዚአብሔር ስጦታ፣ የመጀመሪያው ስጦታ እግዚአብሔር ለሰው ልጅ የሰጠው ስጦታ በአዲስ ኪዳን ልጁን ነው። ዓለም የሚድነውን በልጁ ነው። ከኃጢአት የሚነጻውን በልጁ ነው። ከበደል የሚነጻውን በልጁ በኢየሱስ ክርስቶስ ደም ነው። ወደ እግዚአብሔር አብ የሚቀርበውን በልጁ በክርስቶስ በኩል ነው። እውነት፣ መንገድ፣ ሕይወትም ክርስቶስ ነው። ከክርስቶስ ኢየሱስ ውጪ እግዚአብሔር ማንንም አያይም፣ ማንንም አይሰማም። ይህ ማለት እግዚአብሔር ሁሉን አያውቅም ወይም ሁሉን አያይም ማለት አይደለም። በመዳን ጉዳይ፣ በጽድቅ ጉዳይ፣ በኃጢአት ስርየት ጉዳይ፣ በመንግስተ ሰማያት ጉዳይ፣ በመንግስቱ ጉዳይ ግን እግዚአብሔር ሰዎችን ሁሉ ሊቀበል የሚችለው በክርስቶስ በኩል የመጡትን ስለሆነ ማለት ነው። ስለዚህ እግዚአብሔርን አሁን የእግዚአብሔር ውድ ስጦታ ማን ነው? ልጁ ነው። የስጦታ መጀመሪያ ነው የሚለው የስጦታ መጀመሪያ ኢየሱስ ክርስቶስ ነው። ለሰው ስጦታ፣ ክቡር ስጦታ እግዚአብሔር ሰውን የወደደ ሰውን ከመውደዱ የተነሳ ለሰው ልጅ የሰጠው ስጦታ ምድራዊ ቁስ ሀብት ንብረት አይደለም። ይሄ ማንኛውም ፍጥረት ወይም ደግሞ ፍጥረት ሁሉ እግዚአብሔር በፈጠረበት መንገድ ይቀጥላል። እግዚአብሔር ዝናሙንም፣ ፀሐዩንም፣ ጨረቃን፣ ከዋክብትን፣ ብርሃኑንም፣ የሚበላውን የማይበላውንም፣ የሚጠጣውንም የማይጠጣ እያንዳንዱን ነገር እግዚአብሔር ለሰው ልጅ በነፃ ሰጥቷል። ለፍጥረት ሁሉ ሰጥቷል፣ አድሏል እግዚአብሔር። ይሄ በዘፍጥረት ምዕራፍ 1 ላይ ስንሄድ የምናገኘውን ነገር እግዚአብሔር በፈጠረው ፍጥረት ወይም ደግሞ በስራው ስለማይጸጸት እግዚአብሔር ያን አድርጓል። ያ ማለት ግን ወደ እግዚአብሔር መንግስት ለመግባት ያ የቀደመው ነገር አይደለም የሚያስፈልገው። ማን የሚያስፈልገው? የአዲስ ኪዳን ስጦታ የሆነውን ክርስቶስን መቀበል መቻል አለበት። ስለዚህ ሰው በክርስቶስ ሲያምን የዘላለም ሕይወት ያገኛል። በክርስቶስ ሲያምን ኃጢአቱ ይሰረይለታል እና የእግዚአብሔር አብ ውድ ስጦታ ለሰው ልጅ የሰጠው ስጦታ ክርስቶስ ኢየሱስ ነው። ይሄ ማለት ደግሞ ሰው ሁሉ በእርሱ አምኖ ይድን ዘንድ ማለት ነው። እግዚአብሔር ዓለምን ለማዳን ፍጥረትን ለማዳን ሰውን ከራሱ ጋር ለማስታረቅ ለዓለም መድኃኒት አድርጎ ያስቀመጠው ክርስቶስን እንጂ ሌላ ነገር አይደለም። ስለዚህ በክርስቶስ ኢየሱስ በማመን ስለሚገኝ የዘላለም ሕይወት ግልጽ በሆነ መንገድ ያስተምረናል። እግዚአብሔር ይመስገን። ስለዚህ በክርስቶስ አምኖ መዳን እምነት ይጠይቃል። ለመዳን እምነት ይጠይቃል። ለመዳን እምነት፣ ለጽድቅ እምነት፣ ለዘላለም ሕይወት እምነት፣ ለኃጢአት ስርየት እምነት ነው የሚያስፈልገው፣ ሌላ ስራ አይደለም። አሁን መጽሐፍ ቅዱሳችን እያስተማረን ያለው ቃሉም እየተናገረን ያለው በተለይ የአዲስ ኪዳን ትምህርት ክርስቶስን እንድናይ ነው። ሰው ሁሉ ክርስቶስ ኢየሱስ ላይ ልቡን እንዲያሳርፍ በክርስቶስ በማመን ስለሚገኝ የዘላለም ሕይወት እንዲያውቅ በክርስቶስ ትምህርት አምኖ እንዲፈወስ በነፍስም በስጋም ድነት ያለው በክርስቶስ ስለሆነ ማለት ነው። ስለዚህ ሰዎች ሁሉ ወደ ኢየሱስ ዘወር ማለት ያስፈልጋቸዋል ነው። ሌላው ስንቀጥል እወ እግዚኦ አምላክነ ዘሃደፍኮ ለኖህ በውስተ ታቦት ወለዳንኤል ማፋናብስት ወለሶስና መደረበናት ይላል። እንግዲህ 470 ገጽ ላይ ስንሄድ የምናገኘው ክፍል ነው። ይሄ ሊጦን ላይ ያለ ሐሳብ ነው። አሁን ቅድም ያነበብኩት ሐሳብ የስጦታ መጀመሪያ ኢየሱስ ክርስቶስ የሚለው የሊጦን ወይ የነግ ሊጦን የሚለው ነው። የቀዳሚት ሊጦን የምንለው እንግዲህ ሊጦን የሚባል የድርሰት አለ፣ መስተብቁ የሚል ድርሰት አለ፣ ሊጦን የሚል ድርሰት ነው። እንግዲህ እነዚህ ድርሰቶች አንዳንዶቹ በቅዱስ ያሬድ የተደረሱ ናቸው፣ አንዳንዶቹ ደግሞ በሌሎች የተደረሱ ናቸው። ለምሳሌ ሊጦን መስተብቁ በቅዱስ ያሬድ እንደተደረሰ ይታመናል ማለት ነው። እንግዲህ ሊጦን ማለት ምስጋና ማለት ነው። የምስጋና ድርሰት የተባለ ነው። እንግዲህ ሊጦን ማለት ለጠን አመሰገነ ነው። መስተብቁ የሚለው ደግሞ አስተብቋ ማለደ የምንለው እንግዲህ ሊጦን በራሱ ምንድነው? ምስጋና ነው። እና ምስጋና በተባለው የቅዳሴ መጽሐፍ ክፍል ውስጥ የስጦታ መጀመሪያው ጌታችን ኢየሱስ ክርስቶስ መሆኑን በግልጽ ይናገራል ነው። ሌላው እንግዲህ 470 ገጽ ላይ ስንሄድ እንግዲህ የምናገኛቸው ነገሮች እነዚህ ናቸው። አሁን በመጽሐፍ ቅዱስ ላይ መጨመርም መቀነስም አያስፈልግም።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በመጽሐፍ ላይ ትጨምራለች፣ ትቀንሳለች። አንዳንድ ቃላት ታጎድላለች፣ አንዳንዱን ቃላት ትጨምራለች፣ አንዳንዱን ደግሞ በህዳግ ታስቀምጣለች። እንደወረደ እግዚአብሔር የተናገረውን ሐሳብ ላለመቀበል የምታደርገው የምታጣመው ብዙ ነገር አለ። አሁን እዚህ ጋር ጥቅሱን ላንሳ። እንግዲህ የነግህ ሊጦን ነው። የነግህ ምስጋና ማለት ነው። ሊጦን ምስጋና ነው ብያለሁ። እንግዲህ ለጠን አመሰገነ የሚለውን ሐሳብ ይይዛል። እንግዲህ ሊጦን ማለት ምስጋና ማለት ነው። እንግዲህ በሊጦን ክፍል ውስጥ ግን ስንመጣ ምን ይላል? እወ እግዚኦ አምላከነ ዘአደፍኮ ለኖህ በውስተ ታቦት ወለዳንኤል ማፋና አብስት ወለሶስና ምደረብናት ዘለሃኮ ለሙሴ ምስለ አብይ ረድኤት ወዘመራይኮም ለህዝብ ከማልተ በደመና ወኩሉ ለይተ በብርሃነ እሳት ዘተናገርከ በዲበ ነቢያት ወአስተርአይከ ጸጋ ከላዕለ ሐዋርያት እንዘ ጉባን እሙንቱ ውስተ አሐዱ ቤት ወረደ ላዕሌሁ መንፈስ ቅዱስ ከመ ዘእሳት ወተናገሩ በነገረ ኩሉ በሐውርት ውእተ መንፈሰከ ፈኑ አማዴ ሰማይ ወምድር ባርክ ማይበረነ በኩሉ ጊዜ በኩሉ ሰዓት ይላል። ወደ አማርኛ ስናመጣው በዚህ ጊዜ ህዝቡ አቡነ ዘበሰማያት ይበሉ ይጸልዩልና ይካ ይላል። ይበል ካህን ማለት ነው። እውነት ነው ይላል። አቤቱ አምላካችን ኖህን በመርከብ ያሻገርከው አንተ ነህ ይላል። ጥሩ የመጽሐፍ ቅዱስ ሐሳብ ነው። ይሄን እንስማማለን። ዳንኤልን ከአንበሳ አፍ ያዳንከው ጥሩ፣ ይሄም እንስማማለን። ሶስናን ከረበናት እጅ ያዳንካት ይላል። አሁን ይቺ ሶስና ከ66ቱ መጽሐፍ ቅዱስ ውጭ ነች። አሁን ኦርቶዶክስ ቤተክርስቲያን እግዚአብሔር ሶስናን ከረበናት እጅ ያዳነበት በ66ቱ መጽሐፍ ቅዱስ ውስጥ የለም። አሁን መጽሐፍ ቅዱስ ተበርዟል። መጽሐፍ ቅዱስ ተቀላቅሏል። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው። በእስትንፋሰ እግዚአብሔር ላይ መቀነስም መጨመርም አያስፈልግም የሚል ትልቅ ጽኑ የሆነ አቋም ስላለን ማለት ነው። ስለዚህ እዚህ ጋር ስንመጣ ስለ ዳንኤል መልካም ነው፣ ስለ ኖህ መልካም ነው። ግን ሶስናን ከረበናት እጅ ያዳናት እግዚአብሔር ነው የሚለው የቱ ጋር ነው? ይሄ በሰማንያ አሐዱ መጽሐፍ ቅዱስ ውስጥ የተካተተ ሐሳብ ነው። በቀኖና መጽሐፍ ውስጥ እንግዲህ የብሉይ ኪዳን የቀኖና መጽሐፎች አሉ። በእነሱ ውስጥ የተካተተ ነው። እነዚያ መጽሐፍት ላይ እግዚአብሔር ተናግሯል ወይ? ስለ ሶስና እግዚአብሔር የተናገረበት ክፍል በ66ቱ የለም። ከ66ቱ ውጭ ነው። ይሄንን ከዳንኤልና እንደገና ደግሞ ከኖህ ጋር አዛምዶ በማምጣት ዳንኤልንም ጠቅሶ ኖህንም ጠቅሶ ሶስናን ጠቅሶ መናገሩ ቀላቅሎ መናገሩ ለምን አስፈለገ? ለምሳሌ ትክክለኛውን ታሪክ ለመጻፍ ምንም አይነት ማቅማማት አያስፈልግም እና ሶስናን አመጣት። ሶስና በ66ቱ መጽሐፍ ቅዱስ የለችም ነው። ስለዚህ እዚህ ጋር ምን አመጣት? እግዚአብሔር ሶስናን እንዳዳናት በ66ቱ መጽሐፍ ቅዱስ የት አዳናት ብለን ብንጠይቅ መልሱ አሁን 80ዱ መጽሐፍ ቅዱስ ላይ ሄደን ልናይ ነው። እንግዲህ እዚያ ጋር ስንሄድ ግን ሶስናን ያዳናት ማን ነው? እግዚአብሔር ነው። በ66 ውስጥ ግን ያልተፈጸመ ያልተደረገ ታሪክ እዛ ጋር እግዚአብሔር ሶስናን አዳናት ተብሎ መጽሐፉ በጣም ስህተት ነው። ስለዚህ መቀላቀል አያስፈልግም። ትክክለኛውን ታሪክ በትክክለኛው መስመር በትክክለኛው ጎዳና መንገድ መቀበል አስፈላጊ ነው። እግዚአብሔር ካልተናገረ በ66 መጽሐፍ ውጪ ከሆነ ደግሞ መተው ነው። ስለዚህ ሶስናን አዳንካት የሚለው በጣም ትክክል አይደለም። እንግዲህ ሶስና እዚህ ጋር መውጣት አለባት ነው። ሶስናን አውጥቶ ሙሴን ከታላቅ ረድኤት ጋር የላከው ወገኖችንም ቀን በደመና ሌሊቱን ሁሉ በእሳት ብርሃን የመራቸው በነቢያት የተናገርክ በሐዋርያት ላይ ጸጋህን የገለጽክ አንተ ነህ። ማን ነው? ይሄ እግዚአብሔር ነው። ሶስና እዚህ ውስጥ አታስፈልግም ነው የኔ አቋም። አሁን የመጽሐፉ ስህተት ነው ብዬ የምተችበት ምክንያት ሶስና በ66ቱ መጽሐፍ ቅዱስ ወይም እስትንፋሰ እግዚአብሔር ወይም ደግሞ ቅዱሳት መጽሐፍት ተብለው በተባሉት መጽሐፍቶች ውስጥ የለችም። ስለዚህ ሶስና ጣልቃ መግባት አልነበረባትም። ሶስናን አውጥቶ ሌላውን ታሪክ እንዳለ ማስቀመጥ ይቻላል። እንደው ለእንትን ይስተካከል ከተባለ ነው። እና ምን ብሏል? ቀን በደመና አምድ ሌሊቱን ሁሉ በእሳት ብርሃን የመራቸው በነቢያት የተናገር በሐዋርያት ላይ ጸጋህን የገለጽክ አንተ ነህ። በአንድ ቤት ውስጥ ተሰብስበው ሳሉ መንፈስ ቅዱስ እንደ እሳት ሆኖ በላያቸው ወረደ። በሀገሩ ሁሉ ቋንቋ ተናገሩ። ሰማይና ምድርን የፈጠርክ አንተ ይህንን መንፈስህን ላክልን። በየጊዜው በየሰዓቱ ሁሉ አንድነታችንን ባርክልን ይላል። ይሄ አሁን ከሶስና ውጪ ሌላው ሐሳብ በሐዋርያት ሥራ ምዕራፍ 2 ላይ የምናገኘው በዳንኤል ላይ እና ስለ ኖህ ታሪክ ስናጠና የምናገኘው ነገር ነው። ሶስናን ግን እግዚአብሔር አዳናት የሚለው በጣም የተሳሳተ ነው። ሌላው እዚያው ጋር ሲቀጥል ይህንን ሐሳብ እዚያው ሲቋጭ ምን ብሎ ነገረ ባዱ ወልድከ ዘቦቱ ለከ ምስሌው ምስለ ቅዱስ መንፈስ ስብሐት ወእሂዝ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። በአንድ ልጅ በርሱ ያለ ክብር ጽን ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን ብሎ የሚያመሰግነው የሚቋጨው ምስጋና ለእግዚአብሔር እንደሆነ አድርጎ ይቋጫል። ድርሰቱ ትክክል ነው። ስለዚህ አሁን ይህንን ሐሳብ አሁን ባነበብኩት ክፍል ሶስናን እግዚአብሔር ከረበናት እጅ አዳናት የሚለው ውሸት ነው።
በ66ቱ መጽሐፍ ቅዱስ ውስጥ የለም፣ አልተካተተም። ስለ ሶስና እናውራ ካል በ80ዱ መጽሐፍ ቅዱስ ውስጥ ባሉት ከሌሎቹ መጽሐፍት ጋር የስህተት ሐሳብ እንዳለበት በዚያ መንገድ መነጋገር እንችላለን። ሶስናን እዚህ ጋር ማውጣት አስፈላጊ ነው። ሌላው ልቀጥል በዚህ ሐሳብ ላይ ባህዱ ወልድ ከዘወቱ ለከ ምስሌ ወምስለ ቅዱስ መንፈስ ብሎ ይሄንን ይገልጽና እስመ ከደነን ወረዳነ ሶቀነ ዋፍፃን እስከ ዛቲ ሰዓት ንስል ወናስተበቁ ይላል። አሁን ለምሳሌ 475 ላይ ስንሄድ ይህንን ሐሳብ እናገኘዋለን። ምን ማለት ነው ብለን ስንናገር 75 ላይ እንዲህ ላይ ናስተበቁ ዘኩሎ ይዝ እግዚአብሔር አብ ለጊዜ ወመድኃኒነ ኢየሱስ ክርስቶስ እንዘናኮቶ በኩሉ በውስተ ኩሉ እስመ ከደነን ወረዳነ ሶቀነ ዋፍፃን እስከ ዛቲ ሰዓት ንስል ወናስተበቁ ከመ ተረፈ ሌሊትኒ በኩሉ ሰላም ወጤና ይረሰየነ ዘለምህረት ስልጣን ቦቱ እግዚአብሔር አምላክነ ይላል። ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን። የሚማለደው ማን ነው? እግዚአብሔር በውስጥ ባፋ እያመሰገነ ስንለምነው ሰውሮናልና እያመሰገን ስንለምነው ሰውሮናልና ረድቶናልና ደግፎናልና እስከዚህም ሰዓት አድርሶናልና ለምህረት ስልጣን ያለው ፈጣሪያችን እግዚአብሔር የሌሊቱን ተረፍ በፍቅርና በጤና ያድርግልን ዘንድ እንለምናለን ይላል። አሁን ምስጋና ለአብ ለወልድ ለመንፈስ ቅዱስ እንዳለ ይነግረናል። እንዲያውም በአንዱ ልጁ በክርስቶስ ለእግዚአብሔር አብ ክብር ምስጋና የሚገባው ወይም ደግሞ ክብር የሚሰጠው መሆኑን ይናገርና ይመጣል። አሁን እነዚህን ሐሳቦች ስንመለከታቸው በጣም ጥሩ ልንል እንችላለን። ቀጥሎ የሚያመጣውን ሐሳብ ግን ስንመጣ ደግሞ በጣም በሚገርም ሁኔታ ደግሞ ነገሩ ተቀይሮ እናገኘዋለን ማለት ነው። እና እንዲህ አይነት ነገሮችን ጸልዩ በእንተ ድውያን ይላል። ከዚያ ምንድነው? ስለ በሽተኞች ጸልዩ ይላል። አሁን ለበሽተኞች መጸለይ እንዳለ መስታውቁ የተባለው መጽሐፍ ይናገራል። መስታውቁ ማለት የምልጃ ጸሎት ማለት ነው፣ ልመና ማለት ነው። ልመና ወደ እግዚአብሔር ማቅረብ። ለምን መስታውቁ ስንል ወይም አስተብቋ ማለደ ብለን ስንናገር ምን ማለት ነው? በጸሎት በልመና በምስጋና ወደ እግዚአብሔር በመቅረብ ጸሎትን ወደ እግዚአብሔር በማቅረብ ስለ በሽተኞች መጸለይን ያሳየናል። አሁን ወደ ማን ነው አቅጣጫው ስንመለከት? ወደ እግዚአብሔር መጸለይ። ስለምኖች? ስለ ድውዮች ወደ እግዚአብሔር መጸለይን፣ መለመንን፣ መማለድን ይሄ መጽሐፍ ያስተምረናል። መስታውቁ የሚባለው መጽሐፍ ማለት ነው። ወይም ደግሞ መስታውቁ የተባለው ድርሰት። ይሄ ድርሰት ስለምን ያስተምረናል? ወደ እግዚአብሔር ስለመጸለይ፣ ለድውዮች ስለመማለድ፣ ለድውዮች ጸሎት ስለማቅረብ ያስተምረናል። ልክ ነው፣ ጥሩ ነው። ይሄ በዚህ እስማማለሁ። ይሄድና በዚህ ጊዜ ህዝቡን አቡነ ዘበሰማያት ሁሉን የምትይዝ እግዚአብሔር ሆይ እንለምናለን፣ እንማልድሃለን። ተማላጁ ማን ነው? እግዚአብሔር ነው። ለታመሙት ወንድሞቻችን ህይወትን ስጣቸው። ለታመሙ ህይወትን ስጣቸው። የደዌንም መንፈስ አርቅ። ደዌን ሁሉ ህማምን ሁሉ ከነርሱ አሳልፍ። አቤቱ ይቅርታ ፈጥኖ ይደረግልን ብሎ ይናገራል። በጣም ጥሩ። ይሄ ከመጽሐፍ ቅዱስ ሐሳብ የሚርቅ አይደለም። ይሄ ሐሳብ አይዘልቅም። እልፍ ብሎ በሌላ ነገር ደግሞ ሲገለበጥ እናየዋለን። እንግዲህ አንዳንድ እውነታ ያለ ቢመስልም ግን ወጥ አይደለም። በዚህ አይጨርስም፣ በዚህ አይቀጥልም፣ በዚህ አይደመድምም። እንግዲህ ቅድም ስንናገር ስለ ማርያም አንስቷል። የማርያም መንግስትነት ሽም የሚል ሐሳብ አንስቷል። እንደገና ደግሞ በአንቺ ዓለም ዳነ የሚል ትምህርት አንስተናል። በመጀመሪያ ላይ ዓለም የዳነው በማርያም መሆኑን ከተናገረ በኋላ ቀላቀለው። አብን በልጁ በክርስቶስ ማመስገን እንዳለ ምስጋና ወደ አብ የሚቀርበው በልጁ በክርስቶስ እንደሆነ ባህዱ ወልድከ በአንዱ ልጅህ ወይም በአንድያ ልጅ ተብሎ ተጽፏል። ይሄ ሐሳብ ብዙዎችን ነገሮችን ምስማማባቸው ቢሆኑም በዚህ አይቀጥሉም። ስለዚህ ስለ ድውያን መጸለይ ያስተምራል። መስታውቁ በእንተ ላይ ይነግዱ ይላል። መስታውቁ በእንተ ላይ ይነግዱ ምን ማለት ነው? ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ዳግመኛ እንማልዳለን። መንገድ ስለሚሄዱ ወንድሞቻችን ይነግዱም ዘንድ ስላላቸው ወንድሞቻችን በባህርም ቢሆን በፈሳሽም ቢሆን በጥልቅም ቢሆን በመንገድም ቢሆን በማናቸውም አይነት ሆኖ መንገዳቸውን ስለሚያደርጉ ሁሉን ደህንነት ወዳለበት ወደብ ያደርሳቸው ዘንድ ሁሉን የሚይዝ አምላካችን እግዚአብሔር ነው ይላል። ስለ ደኞችም ጸሎት መደረግ እንዳለበት ይንጠቁማል መጽሐፉ። መስታውቁ የምንለው መስታውቁ ይላል። መስታውቁ በእንተ ላይ ይነግዱ። አሁን ይሄ ማለት ነው ስለ መንገደኞች ጎዳና ስለሚሄዱት ከቦታ ወደ ቦታ ከሀገር ወደ ሀገር ባህርን አቋርጠው ተሻግረው ለሚሄዱት ጸሎት መደረግ እንዳለበት ይናገራል። በማን በኩል? በአሐዱ ወልድ በአንድያ ልጅ ወይም በአንዱ ልጅ በክርስቶስ በኩል ይላል መጽሐፉ። ይሄ በልጁ በክርስቶስ በኩል ወደ እግዚአብሔር አብ የሚደረግ ልመና፣ ጸሎት፣ ምልጃ መሆኑን መስታውቁ ላይ ስንመጣ እናገኘዋለን። ጥሩ፣ በዚህም ልስማማ እችላለሁ በሐሳቡ ማለት ነው። መስታውቁ በእንተ ፍሬ ምድር ይላል። አሁንም ይህንን እንምጣ።
መስተውቁ በእንተ ፍሬ ምድር ይላል። አሁን ይህን ስንመለከት ወይም ደግሞ ይህንን ሐሳብ በምናይበት ጊዜ በደንብ አድርገን እናያለን። አሁን ለምሳሌ ሐሳቡን ሲቋጨው መስተውቁ በእንተ ዝናማት ይላል። ስለ ዝናማት መጸለይ እንዳለበት ይናገራል። አሁን ዝናም እግዚአብሔር ዝናማትን ወይም ዝናምን ለምድር እንዲሰጥ በልጁ በክርስቶስ በኩል እግዚአብሔር እንደሚጠየቅ ያሳየናል መጽሐፉ። በአንድ ልጁ በአሐዱ ወልድከ ዘቦቱ ለከ ይላል። ምን ማለት? በአንድ ልጅ በእርሱ ያለ ክብር ጽን ለአንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ ይላል። ይሄ ማለት ስለ ዝናማት፣ ስለ ፍሬ፣ ስለ ወንዝ፣ ስለ ቀላያት፣ ስለ ፈሳሾች በልጁ በክርስቶስ ኢየሱስ በኩል እግዚአብሔር አብ የሚጠየቅ ጸሎት፣ ምልጃ፣ ልመና የሚቀርብ መሆኑን መስተብቁ በሚለው ድርሰት እናያለን፣ እንመለከታለን። ጥሩ። በልጁ በክርስቶስ በኩል ወደ አብ የሚቀርብ ጸሎት ብለን እንያዘው። ይህንን ስንመለከት አሁን በመጽሐፈ ቅዳሴ ውስጥ ወይም ደግሞ መስተብቁ በሚለው ድርሰት ውስጥ ስንመጣ በልጁ በክርስቶስ መጸለይ እንዳለ በልጁ በክርስቶስ ኢየሱስም ጸሎት ወደ እግዚአብሔር የሚቀርብ መሆኑን አሁን በሌላ መንገድ አይደለም። አሁን በደንብ አድማጮች መመልከት ያለባቸው ሊጦን ወይም ደግሞ መስተብቁ የተባለው የምልጃ ጸሎት በልጁ በክርስቶስ ኢየሱስ ጸሎት ወደ እግዚአብሔር የሚቀርብ መሆኑን ምልጃ፣ ጸሎት፣ ምህላ እያንዳንዱ ነገር በክርስቶስ በኩል ወይም ደግሞ በአንዱ ልጅህ ብሎ ለሚናገረው በክርስቶስ ኢየሱስ በኩል ወደ እግዚአብሔር አብ የሚቀርብ እንደሆነ ይናገራል። አሁን መስተብቁ ላይ ስንመጣ ጸሎት በልጁ በክርስቶስ ወደ እግዚአብሔር የሚቀርብ ሆነ። ሰዎች ታዲያ በልጁ በክርስቶስ ለምን አይጸልዩ? በጌታችን በመድኃኒታችን በኢየሱስ ክርስቶስ በአንድ ልጅ ብለው ለምን አይጸልዩም? ጸሎታችንን ተቀበል፣ ልመናችንን ተቀበል። መጽሐፉ ላይ የተቀመጠውና መጽሐፉ ላይ ተጽፎ የተቀመጠውና ሐሳብና በኦርቶዶክስ ቤተክርስቲያን የጸሎት ስርዓት ስንመለከት የተለያየ ነው። እዚህ ጋር ጸሎት በልጁ በክርስቶስ ወደ አብ የሚቀርብ መሆኑን ከነገረን በኋላ ወደ ቤተክርስቲያኒቱ ስርዓት አምልኮ፣ ቅኔ ማህሌት፣ ቅዳሴ ወደ እያንዳንዱ የአገልግሎት ዘርፍስ በምንመጣበት ጊዜ ግን ጸሎት በልጁ በክርስቶስ ኢየሱስ ወደ እግዚአብሔር አብ ሲቀርብ አናይም። አሁን ትልቁ ነገር መጽሐፉ ብዙዎች መጻሕፍቶች እንደዚህ ይናገራሉ። ብዙ መጻሕፍቶች በዚህ መንገድ ይሄዳሉ። ነገር ግን መሬት ላይ ያለው ነገር ጸሎት በኢየሱስም እየተጸለየ አይደለም። ጸሎታችንን ጌታ እግዚአብሔር ሆይ በልጅ በክርስቶስ ስም አንተ ብሎ እየተጠየቀ አይደለም። ስለዚህ ምንድነው ታዲያ እየተደረገ ያለው? የተኮረጀ ነገር አለ። አሁን ለምሳሌ ሰርክ ላይም ስንሄድ፣ ጧት ላይም ስንሄድ፣ ቅዳሴም ሲቀደስ እንግዲህ እያንዳንዱ ጸሎት የሚያደርገው በማን ነው? ትልቁ ነጥብ የዚያ ጋር ነው። ጸሎት ተጸልዮ ማህሌት ተቆሞ እያንዳንዱ ነገር መቋጫው በማን ነው የሚቋጨው ብለን ስንል የሚቋጨው በማርያም ነው፣ በክርስቶስ አይደለም። በኢየሱስ ክርስቶስ ስም አንተ ብሎ አይደለም እግዚአብሔር የሚጠየቀው ማለት ነው። ስለዚህ እዚህ ጋር መስተብቁ ሊጦን ላይ ስንመጣ በልጁ በክርስቶስ ጸሎት ወደ እግዚአብሔር የሚቀርብ መሆኑን ያሳየናል። ቀጥለን ስንሄድ ደግሞ ተበርዞ ደግሞ እናገኘዋለን። ታዲያ ይህን የተቀላቀለ ነገር ማጥራት አስፈላጊ ነው በመጽሐፍ ቅዱስ ማለት ነው። በእንተ ዝናማት ይላል፣ መስተብቁ በእንተ ፍሬ ምድር ይላል። በእንተ ዝናማት የሚለውን ብየዋለሁ። ጸልዩ በእንተ ፍሬ ምድር፣ በእንተ ፍሬ ምድር በእንተ ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔር ስለ ምድር ፍሬ ዳግመኛ እንለምናለን። የምድርን ፍሬ ያሳድግ ያሳምር ዘንድ ለመከርም ያደርሰው ዘንድ ብዙ ጸጋን የሚሰጥ አምላካችን እግዚአብሔር ነው ይላል። ብዙ ጸጋን የሚሰጥ እግዚአብሔር ነው። ለምድር ፍሬን የሚሰጥ ለምድር ዝናማትን የሚሰጥ ከባህር ማዶ ለሚሄዱት ለመንገደኞች የሚጸለይ መሆኑን ይናግረናል። አሁን እግዚአብሔር ነው ለብዙ ጸጋን የሚሰጥ ለምድርም በረከትን የሚሰጥ እግዚአብሔር ነው ይላል። መስተብቁ ማለት ነው። መስተብቁ ማለት የምልጃ ጸሎት ነው። ነገር ግን ይሄ ሐሳብ ለምን አልቀጠለም? ሲቋጭ በአንድ ልጅ በርሱ ነው የሚለው። በማን በኩል? በክርስቶስ በኩል ጸሎት የሚጸለይ ጸሎት የሚያርግ መሆኑን ይነግረናል። አሁን ስለ ፍሬ ምድር ታየ። ከዚያ ሲቀጥል መስተብቁ በእንተ ማያተ አፍላክ ይላል። ስለዚህ ሁሉን የሚችል የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ስለ ወንዞች ውሃ ዳግመኛ እንማልዳለን። የሚማለደው ማን ነው? እግዚአብሔር። በማን? በልጁ በክርስቶስ ይጠየቃል። ስለዚህ የኢትዮጵያ ቤተክርስቲያን ጸሎትን አጠቃላይ ጸሎትን በልጁ ነው የምትጸልየው ብለን ስንል አይደለም። የጸሎት ማሳረጊያ ማርያም ናት። ማርያም ያልገባችበት ነገር በሙሉ አይጣፍጥም፣ አያምርም። ስለዚህ እዚህ ጋር ግን መጽሐፉ እየተናገረን ያለው በአንዱ ልጅህ እያለ ነው የሚናገረው። ጸሎትን የሚቀበለው እግዚአብሔር በልጁ በኩል እንደሆነ ይነግረናል። ልመናን የሚቀበለው እግዚአብሔር በልጁ እንደሆነ ይናገረናል። ምስጋናን የሚቀበለው እግዚአብሔር በልጁ በኩል እንደሆነ ይናገረናል። ለወንዞች የሚጸልየው በልጁ በኩል መሆኑን ይናገረናል።
ለፍሬ እግዚአብሔር ይጠየቃል፣ እግዚአብሔር መልስ ይሰጣል። በማን በኩል? በልጁ በኩል። ታዲያ በልጁ በኩል ብሎ ከተናገረ ይህንን ትምህርት ይህንን ጸሎት ለምን ወጥ አላደረገችውም ቤተክርስቲያን ብለን ስንል በሌላ ነገር ደግሞ ቀላቅላ እናገኛለን። አሁን በደንብ ተከታተሉ። ሂደን መደምደሚያውን እናየዋለን። ስለዚህ ስለ ወንዞችም ይጠየቃል እግዚአብሔር። በጣም ጥሩ። መስተብቁ በእንተ ሀገር ይላል። እዚያም ጋር ስንመጣ ሁሉን የፈጠረ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን ዳግመኛ እንማልዳለን። እግዚአብሔርን ስለምትወድ ስለ ሀገራችን ስለ ኢትዮጵያ ሁሉን የሚይዝ ይላል። በእውነት ስለ ሀገራችን ኢትዮጵያ እግዚአብሔር ነው የሚጠየቀው ብለን ስንል በጣም ታሪክ ተነግሮ ተዝቆ የማያልቅ ታሪክ ማንሳት እንችላለን። ለምሳሌ ኢትዮጵያ ሀገራችን ለሌላ ተላልፋ የተሰጠች መሆኗን በድርሳናትም በገድላትም ማየት እንችላለን። ለምሳሌ ኢትዮጵያ ለገብረ መንፈስ ቅዱስ የሀገር አስራት ናት። ለተክለ ሃይማኖት የሀገር አስራት ናት። የማርያም የአስራት ሀገር ናች። ማን? ኢትዮጵያ የእግዚአብሔር አይደለችም። ኢትዮጵያ ታበጽሕ ኀበ እግዚአብሔር ይላል ዳዊት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል አንደኛ የሚገርመው ነገር መዝሙረ ዳዊት ላይ ዳዊት ይናገረው እንጂ ሀገራችን ኢትዮጵያ ተላልፋ ለባዕድ አምልኮ፣ ለባዕድ ትምህርት፣ ለእንግዳ ትምህርት የተሰጠች መሆኑን በገድላትና በድርሳናት ማየት እንችላለን። ለምሳሌ የኢትዮጵያ የገብረ መንፈስ ቅዱስ የአስራት ሀገር፣ የተክለ ሃይማኖት የአስራት ሀገር፣ የማርያም የአስራት ሀገር፣ የጻድቃን የቅዱሳን የመላእክት አስራት ሀገር ተደርጋ ተሰጥታለች። አሁን እዚህ ጋር ስንመጣ ግን ኢትዮጵያ የማን ሀገር ነች? የእግዚአብሔር ሀገር ነች ይላል። ታዲያ ለምን አልቀጠለችም? በዚህ ለምን ሌሎች ጣልቃ ገቡ? ሌሎች ጣልቃ የገቡትን ማስወጣት ግድ ይላል ማለት ነው። ግን ስለ ኢትዮጵያ ሲጸለዩ በማን የሚጸለዩ? በአንዱ ልጅህ ካለ በልጁ በክርስቶስ ኢየሱስ ስለ ኢትዮጵያ ሀገራችን እንጸለያለን። ስለ ኢትዮጵያ እግዚአብሔር ምሕረት እንዲያደርግ እንጠይቃለን፣ እንማልዳለን ማለት ነው። ከልጁ ከኢየሱስ ክርስቶስ ውጪ በሌላ ስም ብንጸልይ እግዚአብሔር እንደማይሰማን መጽሐፉ በአንድነት ትልቅ ምስክርነት እየሰጠን ነው። የኢትዮጵያ ቤተክርስቲያን አገልጋዮች ግን ይህንን በቋሚነት እየተጠቀሙበት አይደለም። ስለዚህ እንቀጥል፣ ተከታተሉ ማለት ነው። ከዚያ ይሄድና ተመልከቱ። አሁን ስለ ዝናማት አይተናል። አሁን እያንዳንዱ ትምህርት ወደኋላ ቆም እያላችሁ መመርመር ማየት ፈልጉ፣ አዳምጡት። አሁን ልቀጥል ነው። መስተብቁ በእንተ እለንወሙ ይላል። አሁን እዚህ ጋር ስንመጣ መስተብቁ በእንተ እለንወሙ ማለት መስተብቁ ስለ ሙታን ማለት ነው። ስለ ሙታን የሚደረግ ምልጃ፣ ስለ ሙታን የሚደረግ ጸሎት፣ ስለ ሙታን የሚደረግ ምህላ፣ ስለ ሙታን የሚደረግ ልመና ማለት ነው። አሁን እዚህ ጋር ሙታን እነማን ናቸው ብለን ስንል ሁሉን የምትይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ ዳግመኛ እንማልድሃለን። የነፍሳትና የስጋዊ የደማዊ ሁሉ ፈጣሪ የአጋይስት ጌታ የጥቅም ባለቤት ሞትን ያጠፋ ስልጣኑንም የቀማው ለሰው ወገን ሕይወትን ሰጠህ እረፍትን ለመስጠት ስልጣን ያለህ አምላካችን አንተ እግዚአብሔር ነህ። ስለ ሞቱ ሰዎች ጸልዩ ይላል። ጸልዩ በእንተ እለንወሙ ይላል። በዚህ ጊዜ ህዝቡ አቡነ ዘበሰማያትን ይጸልይ ይላል። ሁሉን የምትይዝ ፈጣሪያችን እግዚአብሔር እንለምናለን፣ እንማልዳለን። የአባቶቻችን አምላክ የቅዱሳን አምላክ የተጨነቁትን የምታሳርፍ በቀናች ሃይማኖት ብሎ ይቀጥልና የጳጳሶቻችንን የእገሌንና የእገሌን የጳጳሳቱንም ሁሉ ነፍሳት አሳርፍ። በጣም የሚገርመው ነገር ቅድም ስለ ዝናማት፣ ስለ ፍሬ ምድር በእንተ እለነግዱ ብለናል። ስለ ብዙ ነገሮች ተናግረናል። እዚህ ጋር ሲመጣ ግን መስተብቁ ወይም ደግሞ የምልጃ ጸሎት ላይ ስንመጣ መስተብቁ በእንተ እለንወሙ አስቀድመው ስለሞቱት ሰዎች ጸሎት ያስፈልጋል እያለ ነው። በማን? በልጁ በክርስቶስ ወደ አብ ስለሞቱ ሰዎች። ይሄ ሙሉ በሙሉ መጽሐፍ ቅዱሳዊ አይደለም፣ ስህተት ነው። አስቀድሞ ስለሞተ ጳጳስ፣ አስቀድሞ ስለሞተ ኤጲስቆጶስ፣ አስቀድሞ ስለሞተ ሊቅ ምሁር፣ አስቀድሞ ስለሞተ የቤተክርስቲያን አገልጋይ፣ አስቀድሞ ስለሞተ የቤተ ክርስቲያን ምዕመን፣ አስቀድመው ስለሞቱት ስለ ሴቶች፣ ስለ ወንዶች፣ መቃብር ውስጥ ስላሉት ሰዎች ጸሎት በልጁ ወደ እግዚአብሔር ይቀርባል የሚለው ይሄ ሙሉ በሙሉ መፍረስ አለበት። ለምን? ሰው ከሞተ በኋላ ለሟቹ መጸለይ ተገቢ እንዳልሆነ ግልጽ ስለሆነ። ለሰው የሚጸለየው በቁመተ ስጋ እያለ ነው። አንድ ሰው በህይወት እያለ በቁመተ ስጋ እያለ በዚህ ምድር እያለ በዚህ ምድር ሲኖር ለሰራው ኃጢአት በመጸጸት ንስሐ በመግባት ወደ አምላኩ ወደ እግዚአብሔር በመቅረብ ያንን የቀደመውን ኃጢአቱን በመተው ለእግዚአብሔር በመለየት። ስለዚህ ለሰው ሁሉ ጸሎት የሚደረገው በህይወተ ስጋ ስላለ ነው። ለሞተ መቃብር ውስጥ ላለ ሰው ግን ጸሎት አይደረግም። መስተብቁ ወይም ደግሞ የምልጃ ጸሎት ተብሎ ይሄ ድርሰት የተናገረው ሐሳብ ስለ ሞቱት ሰዎች መጸለይ አጋንንትን እንደመጥራት ወይም ደግሞ ክፉ መናፍስትን እንደመጥራት ነው። የሞቱ ሰዎችን
ስም በማንሳት ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ቁጥር የሚቆጠሩ ካህናት አሏት፣ ዲያቆናት አሏት፣ ሊቃውንት አሏት፣ ጳጳሳት አሏት። ነገር ግን ቤተክርስቲያን ቅዳሴ በሚቀደስበት ጊዜ አስቀድመው ስለሞቱት ሰዎች አጀንዳ ይያዛል። ለምሳሌ የሟቾቹን የክርስትና ስም በመደርደር ማለት ነው። በቅዳሴ ጊዜ ስማቸው እንዲጠራ ይደረጋል። ምን ማለት? ማራቸው፣ ይቅር ባላቸው ተብሎ ስለሞቱት ሰዎች መጸለይ በእግዚአብሔር ዘንድ እርግማን እንጂ ሕይወትን ያመጣል። ስለሞቱ ሰዎች በእግዚአብሔር ፊት መጸለይ በደል ነው። እግዚአብሔርን ማሳዘን ነው። እግዚአብሔርን ማስቆጣት ነው። እግዚአብሔርን ማሳዘን ነው። በእውነት ይሄ በእግዚአብሔር ዘንድ የተረገመ ሐሳብ ነው። ስለዚህ ቤተክርስቲያን የሞቱት ሰዎች ስም ይዛ የሞቱት ሰዎችን የክርስትና ስም ይዛ መጸለይ የለባትም። ቤተክርስቲያን መጸለይ፣ ኦርቶዶክሳውያን መጸለይ፣ ጳጳሳቱም ኤጲስቆጶሳትም መነኮሳትም ባህታዊውም በሕይወተ ሥጋ ያለው የቤተክርስቲያን አገልጋይ መጸለይ ያለበት በሕይወተ ሥጋ ስላሉት ምዕመናንና ምዕመናት ነው መጸለይ ያለባቸው። ስለ ራሳቸው ነው መጸለይ ያለባቸው። ስለሞቱ ሰዎች መጸለይ ምንም አይነት ውጤት አያመጣም። ይህ እርግማን ነው። በእውነት ለመናገር የሞቱትን ሰዎች ስም ይዞ በእግዚአብሔር ፊት መጸለይ ጊዜ ማጥፋት፣ እግዚአብሔር ይህንን ጸሎት አይሰማውም። ደግሞ የሚጸለየው በልጁ እኮ ነው። አይገርምም? ስለሞቱ ሰዎች ይቅር በላቸው ተብሎ በልጁ በክርስቶስ የሚጠየቅ መሆኑን እግዚአብሔር ይናገራል። ከዚያ ምን ብሎ ይናገራል መሰላችሁ? የክርስቶስ ወገን የሆኑትን ሁሉ የወንዶችንም የሴቶችንም ነፍሳት አቤቱ አሳርፍ ይላል። አሳርፍ። የማን የሆኑት? የክርስቶስ አስቀድመው ሳያምኑ የሞቱት አስቀድሞ በክርስቶስ ኢየሱስ ሳያምኑ ክርስቶስ ኢየሱስ እንደሚያድን በኢየሱስ በማመን የዘላለም ሕይወት እንዳለ ቅዱሳት መጻሕፍት በሚሰጡት ምስክርነት ልጁ ክርስቶስ በሞቱ በትንሣኤው የሰራውን በመስቀል ላይ ተሰቅሎ ያደረገውን የፈጸመውን የጽድቅ ስራ በሕይወተ ሥጋ ሳያምን ሳይቀበል ስለሞተው ሰው የክርስቶስ ወገን ብሎ መናገር ይሄ ክደት ነው። በክርስቶስ ሳያምን የሞተውን ሰው የክርስቶስ ወገን ማድረግ አይቻልም። በኢየሱስ ሳያምን በኢየሱስ ክርስቶስ ሳያምን በክርስቶስ ኢየሱስ አምኖ ዳግም ሳይወለድ በመንፈስ ቅዱስ ማኅተም ሳይታተም ለኃጢአቱ ለበደሉ ስርየትን ሳያገኝ ከእግዚአብሔር ጋር ሳይታረቅ የእግዚአብሔርን ምሕረት በክርስቶስ ሳያገኝ በኃጢአት በበደል የሞተውን ሰው የክርስቶስ ወገን ነው ብሎ መናገር፣ የክርስቶስ ወገን ነው ብሎ መጸለይ ይሄ እጅግ አደገኛ የሆነ ምንፍቅናና ክህደት ነው። ይሄ የሰዎችን ሀብት ንብረት ለመበዝበዝ በሙታን ስም ለመብላት እንጂ ጽድቅን ለማስገኘት አይደለም። ስለዚህ